አርሰናል ኢትዮጵያን አርቲስት ሄኖክ ደንቆ እንባውን ፈሰስ እያደረገ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ሆነ ተከናወነ ሳካሳክ What do you want to say to the world about Lalibela? We need a peace. ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ የእናንተው አሽሩካ ነኝ። ውድ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ባላችሁበት መልካም ይሆንላችሁ። የአሽሩካ ቻናል ነው። ዘና ፈታ ያላችሁ ቁም ነገር ታገኛላችሁ። ከኢትዮጵያ ወደ አውሮፓ ጉዞ አስባችሁ የነበራችሁ ቪዛ የተስተጓጎላችሁ ያው አዲስ የወጣ መረጃ አለ፣ እሱንም አደርሳችኋለሁ። ዘና ፈታ እንላለን። ቪዲዮ ላይክ ያደረጋችሁ እንድትከታተሉ እጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። በአሜሪካ ስትመረቅ ንግግር ያደረገች ኢትዮጵያዊ ቀልቤን ስቦታል። እንመልከተው። Before anything else, I would like to start by saying one phrase that we usually say back home in Ethiopia, which is እግዚአብሔር ይመስገን. It means praise be to Lord. አሜን፣ እግዚአብሔር ይመስገን። ኢትዮጵያ ሀገራችን ውስጥ ከሁሉም ነገር በፊት እንደዚህ እንላለን፣ እግዚአብሔር ይመስገንና ያንን ብዬ መጀመር እፈልጋለሁ ብላ በአሜሪካ ዩኒቨርሲቲ ኦፍ ዊስኮንሰን ሱፒሪየር ኮሜንስመንት ስፒቿን እንድታደርግ የተፈቀደላት እህታችን በዚህ መልኩ አንደኛ እግዚአብሔርን አመስግና፣ ሁለተኛ የሀገሯን ባህል አስተዋውቃ እንደዚህ በኩራት ተመረቃለች። ይመችሽ። I cannot describe what I will feel like. It's going to be a lot of emotion. Sahabla moved to Superior from Ethiopia, and for international students like Kadest, 7,000 miles from home, graduation is more than a diploma. Our journey doesn't end here. This is where we begin. ቅድስ ከኢትዮጵያ ተጉዛ ወደ አሜሪካ ትምህርቷን በመከታተል ላይ ትገኛለች። ያው የመጀመሪያ ዲግሪዋን እንደዚህ ተመርቃለች። በቀጣይ ደግሞ የሕግ ትምህርት ማጥናት እንደምትፈልግ ነው የተናገረችው። ስሙን ያሽው እግዚአብሔር ይርዳሽ። ኮንግራቹሌሽን፣ ይመችሽ። የሀገርሽን ስም ነው ይዘሽ ሄድሽው፣ የሀገርሽን ባህል ነው ይዘሽ የተንቀሳቀስሽውና ደስ ይላል። ኮርችብሻለሁ ነው ፐርሰናል። ይህንን ቪዲዮ ሳየው በሁሉ ነገር ይቅናሽ። ኮንግራቹሌሽን፣ ይመችሽ። እንደዚህ ነው እንጂ አገር ልጅ አቦ። ሌላ ኢትዮጵያ እዚህ ጋር የሀገሩን ባህል በማስተዋወቅ ላይ ይገኛል። ወንድማችን እስክስታ እንደዚሁ ጉራጌኛ በመጨፈር ባህልን እያሳየ ይገኛል። Special demonstration of the traditional Ethiopian dances. I would like for you all to please give a warm round of applause to welcome fitness entrepreneur Coach Abe. ያው ኢትዮጵያን ባህል እንዲያሳየን ወደ መድረክ እንጋብዘዋለን ነው። አሃ ሰባ ያዘው ይላል እንግዲህ ጉሬክስ። የታለ እስቲ እንደዚህ ነው። ሁሉም በየፈርጁ የሀገሩን ባህል ማንነቱን ሲያስተዋውቅ መመልከት ደስ ይላል። በተለይም ደግሞ ከሀገር ውጭ ያለን ሰዎች ብዙ ጫና አለ። ሀገርን ባህል የመልቀቅና ባለው የባህል ሁኔታ ውስጥ መዋጥ ሊፈጠር ይችላል። ያንን ግን ተቋቁሞ ባህልን ማስተዋወቅ፣ ለሌላው እንዲያውም ማስተማር፣ ማስፋፋት መቻል ቀላል አይደለም። ደስ ይላል። ማንነትን ማወቅ፣ ማክበር ያ መገለጫችን፣ ውበታችን ነው። እንኮራበታለን። ይመች ወንድማችን፣ ደስ ይላል። እንቀጥላለን። አሽሩካ ኒውስ፣ አሽሩካ መረጃ ለዛሬ ይዤላችሁ የመጣው መረጃ አርሰናል እንጀምራለን። አርሰናል ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ እንክት አድርጎ በመምላቱ መነጋገሪያ ሆኗል። በርካታ ኢትዮጵያውያንም ደስታቸውን እየገለጹ ይገኛሉ። አርሰናል መድፈኞቹ ከ22 ዓመታት ቆይታ በኋላ እንኳን የራሱን ባንዲራ የኢትዮጵያንን ባንዲራ እንዲውለበለብ አደረገ የሚል ዜና እንግዲህ እንጠብቃለን። ይኸው በዚህ መልኩ
ከሀገር እስከ ውጪ ያው ፈታ እየተባለበት ይገኛል። አርሰናል ያው ባንዲራችን እንዲውለበለብ ባለውለታችንም ሆኗል። ስለዚህ ፍቅር ስላየንበት ደስታችሁን ኮሜንት ላይ የገለጻችሁ የአርሰናል ደጋፊ አፍቃሪ ሆናችሁ የመቻችሁ፣ ጊዜው የእናንተ ነው። ቦረቁበት። ኮሜንቱንም ክፍት አድርጌላችኋለሁ። እንቀጥላለን። ያው ኤሚሬትስ ስታዲየም ፊት ለፊት እንደዚህ ሲቀውጠው ነበረ የዋለው። ማታ ላይም ውጤቱ እንደታወቀ ደግሞ ድብልቅልቁ ወጥቷል ማለት ነው። አርሰናል ዋንጫ መብላቱን ሲያረጋግጥ ተጫዋቾቹ በዚህ ሁኔታ ላይ ነበር። አበዱ ነው የሚባለው፣ አበዱ። ይህ ደስታና ጩኸት ወደ ኢትዮጵያንም ተላልፎ በርካታ ድጋፍና ደስታ ሲታይ እንመለከታለን። ልጅ ሚካኤል ፋፍ እንደዚህ ደስታው መቆጣጠር አቅቶት አደባባይ ላይ በመውጣት ነው ደስታውን ሲገልጽ ነበር። እንኳን ደስ አላችሁ፣ እንኳን ደስ አለን። ደስታ እንደዚህ ያከበሩ አሉ። ሆነ ተከናወነ፣ ሆነ ተከናወነ። ዓመት ለፍተናል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን አብሮ ደስ ስልክህን አደራ። ኧረ ህዝብ በቃ ኒኮ ስፖርት ነው፣ ስሜታዊ ያደርጋል። ውስጥ ሀዘንም ሲሆን ደስታም ሲሆን ፈንቅሎ ነው የሚወጣው። ራስን መቆጣጠር አትችልም። በአብዛኛው አርሰናል ዋንጫ በላ። 25-26 አርሰናል ዋንጫ በላ። ተሜም አልቻለም። ደስታውን በቃ ህዝብ እየገለጸው ይገኛል። አርቲስት ሄኖክ ደንቆ እንባውን ፈሰስ እያደረገ ደስታውን በዚህ መልኩ ገልጿል። እንባ ብቻ አይደለም ደምም ጭምር ነው፣ ለፍተንበታል እያለ ነው። እሺ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ደም ነው እየፈሰሰኝ ያለው፣ ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው። ለእናንተ ጫን ያለ ነው። ይሄ ደግሞ የተለያዩ ከተሞች ኢትዮጵያ ውስጥ ቀውጢ ሆኖ ነው የመሸው። አዲስ አበባ ቦሌ ይህን ይመስላል። ሐዋሳ እንደዚህ ሲቀወጥ ነበረ። ጅማም አልቀረም፣ ህዝቡ ገልበጥ ብሎ ወጥቷል። ድሬዳዋም እንደዚህ ነው ያመሹት። አዲስ አበባ ቦሌ በዚህ መልኩ ተሰብስበናል ነው የሚሉት። አርባ ምንጭ አርሰናል ኢትዮጵያንም አንድ ያደረገ ይመስለኛል። ህዝቡ ከየት መጣ ከየት ነሳ ሳይባባል ብሔር ሃይማኖቱን ሳይጠያየቅ አደባባይ ወጥቶ ደስታውን ሲገልጽ ነበረ። አርሰናል የሚል ማለያውን እየለበሰ ፈታ ሲል ነው የተመለከት ነው። ይሄ ነው እንግዲህ ስፖርት ዓለም አቀፍ ቋንቋ ነው የሚባለው። ሙዚቃ፣ ስፖርት፣ እነዚህ ነገሮች ህዝብን የሚያገናኙ የሚያቀራረቡ ጉዳዮች ናቸው። አርሰናል ባንዲራችንንም ያውለበለበልን ሆኗል። አርሰናል አንደኛ፣ አርሰናል መጥፈኛ፣ አርሰናል አንደኛ፣ አርሰናል መጥፈኛ። አመቱ የኛ ነው ዝለቻፍ ለአርሰናል ዘምር በአንድነት ሆነን ዓለምን አስደንቅቀይና ነጭ ለብሰን በድለን ታወቅ መጥፈኛ ዋይ በገሬ ሁሌም ወደፊት ድሉ የማን ነው? አመቱ የማን ነው? የተባለ እንደዚህ የተባለ ያው ሲያብዱ ነው የከረሙት። ወደ አውሮፓ ለጉብኝትም ሆነ በተለያየ ጉዳይ ለምትመጡ ሰዎች ይሄ ቪዛ ጉዳይ መስተካከሉ አሪፍ አጋጣሚ ነው፣ ተጠቀሙበት። ያው ይሄ ፕሮሰሱ ከባድ ነው ብላችሁ የቆያችሁ ሰዎች አሁን ይሄ መረጃ እንድትይዙ ነው። ለሚመለከታቸውም ሼር አድርጎላቸው። አመሰግናለሁ። የአውሮፓ ቪዛን በተመለከተ ነው። የአውሮፓ ህብረት በኢትዮጵያ ላይ የጣላቸውን የቪዛ ገደብ አነሳ የሚል መረጃ አግኝተናል። ምክንያቱንም እነግራችኋለሁ ለምን እንደተነሳ። ወደ አውሮፓ የተለያዩ ሀገራት ጀርመን፣ ስዊድን፣ ሌሎችም ፈረንሳይ፣ ጣሊያን ጉዞ ለማድረግ ያው የቪዛው ሁኔታ ላለፉት 2 ዓመታት እቀባ የተደረገበት ትንሽ አስቸጋሪ ሆኖ ነበረ። ያ ነገር አሁን ቀለል እንዲል ውሳኔ ተላልፏል ነው የተባለው። ይሄ ደግሞ ያው ማልቲፕል ኢንትሪ በተመለከተ
በተመለከተ ያው እገዳ ተጥሎ ነበረ። በአንድ ባስመታችሁት ቪዛ ወደ ፈለጋችሁት የአውሮፓ ሀገራት ገባ ወጣ የማለት ማልቲፕል ኢንትሪ የሚባለው ቪዛ ክልከላ ነበረ። የሻንጋይ ቪዛ ከ15 ቀናት ወደ 45 ቀናት ጥበቃም ተሻግሮ ነበረ። ብቻ በአጠቃላይ ወደ አውሮፓ ቪዛ ለማግኘት ትንሽ ከበድ ያለ ሁኔታ ተፈጥሮ ነበረ። ያ ነገር አሁን ክልከላው መነሳቱን ነው እንግዲህ የተገለጸው። ክልከላው የተነሳበት ምክንያት ደግሞ ምንድን ነው? የአውሮፓ ህብረት እንደሚለው የኢትዮጵያ መንግስት እነዚህ ሰዎች ህገወጥ ናቸው ብዬ ወደ የኢትዮጵያ መንግስትን ተቀበል በምልበት ሰዓት መስማማትን የማሳየት ነገር እየጨመረ መጥቷል። እንደዚሁ የተለያዩ ዶክመንቶችን አዘጋጅቶ ሰዎቹን ለይቶ ይሄም ሊሴ ፓሴ ማዘጋጀት እንደዚህ አይነት ነገሮች ፈቃደኛ እየሆኑ ስለመጡ ትብብር እያሳዩ ስለሆነ በዚህ ምክንያት ነው የዚህ ውሳኔ ላይ የደረስነው የሚል አይነት መግለጫ አውጥተዋል። ተግባራዊ የሚሆነው መቼ ነው? ይሄ መረጃ ወጣው ሜይ 18 ነው 2026። ከዛ ጊዜ ጀምሮ ያው ተግባራዊ እንደሚሆን ነው። በየሀገሩ ወደምትሄዱበት ሀገራት ግን አፕላይ ስታረጉ ምንድነው የተወሰነው የሚለውን ያንን ኤምባሲ መጠየቅና መረጃ ማግኘት ይኖርባቸዋል። በዚህ መልኩ እንድትይዙት ነው። ያው አንዳንድ ሀገራት ለምሳሌ እንደ ኤርትራ አይነት ሀገራት ከአውሮፓ መንግስት ጋር ትብብር የማያደርጉ ዜጎቻቸው ወደ ሀገራቸው ሊመለሱ ነው ሲባል እኛ አንቀበልም የሚል አይነት ምላሽ መስጠታቸው የታወቀ ነው። ኢትዮጵያም እንደዚህ አይነት ምላሽ ታሳይ ነበር ነው በፊት። አሁን ግን ያው የብልጽግናው አገዛዝ እሺ ብሎ እየተቀበለን ስለሆነ የተጣለው የቪዛ እገዳ በዚህ ምክንያት መነሳቱ ነው የተገለጸው። ቲክቶከር ዲላን ፔጅ ወደ ኢትዮጵያ ለመጣ ነው እያለ ይገኛል። Next week I will be traveling to a country with neon sulfur pools. ኢትዮጵያ ምርጥ ነገሮች የጠቀሰ ለምሳሌ ዳሎል ከፍተኛ ሙቀት ያለባት እንደዚህ አይነት ውብ ስፍራ with acid lakes and active volcanoes that have been bubbling away for over 120 years. A country that has never been fully colonized. A country that you were not taught was actually one of the great empires of its era, along with Persia, Rome, and China. A country that has one of the highest concentration of Arsenal fans in the entire world right when Arsenal is about to make history. It's the place where humanity is believed to have originated and coffee, yes, coffee, was discovered. A country that is still in 2018 because they have a 13-month calendar. Bro, they even have a city in this country that has kept and fed wild hyenas attack-free for over 200 years. I could go on and tell you about it, but nay. የሉሲ ሀገርም እንደሆነች በመጥቀስ ያው የኮፊ ቡና የተገኘበት ሀገርም እንደሆነ በርካታ ነገሮች ያላት ምርጥዬ ሀገር ነች። እሷን ሄጄ እጎበኛለሁ እያለ ይገኛል። ሶሻል ሚዲያ ላይ እጅግ በርካታ ተከታዮች አሉ። ከ30 ሚሊዮን በላይ ተከታዮች ያሉት እንደዚህ ተጽዕኖ ፈጣሪ የሆነ ልጅ ነው። መረጃዎችን በማቅረብ ይታወቃል። ስለ አባይ ግድብም የተናገረው ደስ የሚል ነገር ነበረ። አሁን ወደ ኢትዮጵያ በዚህ መልኩ ይሄዳለው እያለ ይገኛል። ያው ብዙዎች ወደ ኢትዮጵያ ለመጎብኘት ያስባሉ። በአሁኑ ሰዓት ግን አስቸጋሪው ነገር ዝናናት ሀገር ለማየት ሰላም። ሌላኛው መረጃ በሚያሳዝን ሁኔታ አንድ ባስ ውስጥ የተጫኑ ሰላማዊ ዜጎች እየተጓዙ የነበሩ ታፍነው መወሰዳቸው ነው። ይሄ የመታፈን ዜና ከመለመዱ የተነሳም ያው ለዜና የማይበቃ ጉዳይ ከሆነ ከራርሟል። ጥቃት የተፈጸመበት መኪና ይሄ ነው። የህዝብ ማመላለሻ ባስ ነው እንደምታዩት። እዚህ ላይ ተሳፍረው የነበሩ ሰዎች ሁላ ወዴት እንደገቡም አልታወቀም። ያው ታፍነው እንደተወሰዱ ነው የሹፌሮች አንደበት የተባለ መረጃውን ያጋራው። መንገደኛ ሆናችሁ የተጓዛችሁ አስቡት፣ የሆነ ቦታ ላይ አስቆመው በእንደዚህ ሁኔታ በሀገራችሁ ውስጥ ሰዎች ዘርፈው አግተዋችሁ ዘረፋ ፈጽመው ስልክ ተደዋውለው በህጋዊ መንገድ በባንክ ገንዘብ አስልከው እናንተን ተደራድረው ለመልቀቅ ነው፣ ካልሆነም ለመግደልም ጭምር ነው። ይሄን አይነት ነገር እጅግ አሰቃቂ ነገሮች የተፈጸሙ የተለመዱ መምጣታቸው ለዜና እንኳን የማይበቃ ጉዳይ ከሆነ ከራረመ የብልጽግናው አገዛዝ ሚዲያዎቹም ይህንን ነገር አፍነው ነው የሚያልፉት፣ ዝምታም ይመርጣሉ። እንደዚሁ ሀገር እመራለሁ እያለ ያለው አካልም እንደዚህ አይነት ጸጥታ የማስከበር ነገር ሲፈጽም አንመለከትም። ነገር ግን ህዝብን በድሮን
ቤቱ ዘግቶ የተቀመጠውን ንጹሃንን ሲፈጅ ግን እንመለከተዋለን። ጉልበቱን የሚያሳየው በንጹሃን ላይ ነው። እንደዚህ አይነት ሰዎች ግን ወንበዴዎች ህዝብን እየዘረፉ ሲኖሩ እንመለከታለን። አሳዛኝ ነው። እነዚህ ሰዎች ትኩረት ያስፈልጋቸዋል። ትኩረት ግን የተነፈጋቸው ሆነዋል። በኬንያ የነዳጅ ዋጋ ለምን ተጨመረ በሚል ሰበብ የተቃውሞ ድምፅ መሰማቱ ተሰምቷል። ይህንን ለመቃወም የወጡ ሰዎችንም 4 ሰዎችንም መግደሉ ተሰምቷል። የ20% የነዳጅ ዋጋ ጭማሪ መታየቱ ነው ኬንያውያን ለቁጣ የዳረጋቸው፣ ተቃውሞም እንዲወጡ ያነሳሳቸው። ያው የኢኮኖሚ ፖሊሲ ለውጥ ሲደረግ ምንጊዜም በኬንያ ህዝቡ ዝም ብሎ አይቀበልም፣ ተቃውሞ ያሰማል። አሁንም የነዳጅ ዋጋ በዓለም አቀፍ ደረጃ ጨምሯል እየተባለ ቢሆንም በኬንያ ላይ ጭማሪው ለምን ተደረገብን በሚል ህዝቡ ቁጣውን ገልጿል። ይህን የተመለከተው መንግስታቸው እንደራደር እስቲ የዋጋ ማሻሻያ ለማድረግ እስማማለሁ ብሎ 10 ሽልንግ ለመቀነስ እንደተስማማ ነው። ነገር ግን ይሄ 10 ሽልንግ እኛ የምንፈልገው ቅናሽ አይነት አይደለም፣ በደንብ መቀነስ አለበት በሚል የትራንስፖርት ማህበራት የሚባሉትም የትራንስፖርት አገልግሎት እንዳቆሙ አድማ እንደመቱ ነው የተነገረው። ይህም እንደዚህ እየተባለ ያው ተቃውሞ አሁን ድረስ እንደቀጠለ ነው እየተሰማ ያለው። በኬንያ በተለያየ ጊዜ ተቃውሞ መሰማቱ ህዝቡ ማንኛውም ነገር ሲጫንበት አሜን ብሎ እንደማይቀበል እየተመለከትን እንገኛለን። መንግስታቸውም ይገላቸዋል። እነሱም በተለያየ ጊዜ ተቃውሟቸውን ቀጥለዋል። ሰላምን እንፈልጋለን ሲሉ በላሊበላ ያሉ ልጆች የተናገሩ ይገኛሉ። መልእክት አስተላልፈውልናል። What do you want to say to the world about Lalibela? We need a peace. These guys here in Lalibela are practicing English, so that's why they came to say. And you had a beautiful message because you said to me, We never seen tourists after the war. That's why just practice. በላሊበላ ያሉ እንግሊዘኛ የተለማመዱ ነው። ያው ከጦርነቱ በኋላ ቱሪስት አይተናናቅምና ሰላምን እንፈልጋለን የሚል መልእክት ነው የተናገሩ ያሉት። So you have not seen many tourists in the last years because of the unrest, of the conflict. Yes. It really affects this. ጦርነት በመኖሩ ምክንያት ብዙ ቱሪስት ወደ አካባቢያችን እየመጣ አይደለም። ይሄንን እየነገሩት ነው ቱሪስት በቅርቡ በዛ አካባቢ የሚገኝ ቱሪስት area because you guys live obviously of tourists and you speak with the tourists for English, practicing English. A beautiful message. You need peace and tourists, huh? Yeah. You want tourists to come? With my videos I hope to tell more people to come visit Lalibela. ብዙ ሰዎች ወደ ላሊበላ መጥተው እንዲጎበኙ ተስፋ አደርጋለሁ ነው የሚለው። እነዚህ ልጆች ያው እንደምትሰሙት እንግሊዘኛም እየተናገሩ ነው። አሪፍ እንግሊዘኛ ያወራሉ። እዛ አካባቢ እንደዚህ ታዳጊዎች ልጆች ብዙ ቪዲዮዎች ላይ ተመልክቻለሁ። ሰላም ይስፈንልን። ያው ቱሪስት በተለይ ላሊበላ አካባቢ የገቢ ምንጭ ነው። በርካታ ሰው ከቱሪስት ገቢ የሚያገኝበት ሆቴሎች እንደዚሁ በተለያዩ ምግቦችን በመሸጥ እንደዚህ ህጻናት ቱር ጋይድ በመሆን ገንዘብ የሚያገኙበት ነው። ግን ቱሪስት ቀንሶብናል። ሰላም ይስፈንልን ነው እያሉ ያሉት። እግዚአብሔር ሰላሙን ያውርድልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ ያለቀሰ ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳስናና አሁን ግን አልቻልኩም። ቤኪ ድራማ እየሰራ ነው ወይ እንዴ? ደብን ብለ እያለቀስክ ነው። ደስታም ያስለቅሳል ብለው እንደዚህ ደግሞ ይወጣዋሉ። የኳስ ጣዕሙ መፎጋገሩ መነቋቆሩም ይመስለኛል። እነዚህ ጥንዶች ይኸው እሷ የአርሰናል ደጋፊ ሚስት የአርሰናል ደጋፊ ባል ደግሞ የማንቸስተር ደጋፊ ይመስለኛል። ንቁሪያ በዚህ ሁኔታ ነው። አሁን እኮ ማን ስራውን የስራ ጥንዶች ይኸው እንግዲህ ሌሎች ቅር እንዳይላችሁ ቀናቸው ነው። በቃ ምንም ማድረግ አይቻልም። 22 ዓመት ለፍተዋል፣ ተቃጥለዋል። እርጎ የተወደደው ኢትዮጵያ ውስጥ በማን ምክንያት ነው? በአርሰናል ደጋፊዎች ነበረ። ዋንጫው ላስገኙት አርሰናል ተጫዋቾች በዚህ መልኩ ምስጋና እየቀረበ ነው። እንግዲህ ኢትዮጵያ ውስጥ
ደህነችና ሳካ ደስ የሚለው ከተጠሩት ተጫዋቾች ማቀው ቡካዮ ሳካ የሚለውን ብቻ ነው። እኛ እኮ ኳስ ያቆምነው በነ ሄነሪ ጊዜ ነው ተስፋ ቆርጠን፣ ከዛ በኋላ በቃ ጫማ ሰቅለናል። ወደ ዩቲዩብ ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ሁላችሁንም ከልብ አመሰግናለሁ። አሽሩካ የምርጦች ምርጫ የቀጣይ ሰው ይበለን። አመሰግናለሁ።